አማን አጠያቂ ሆናል ከኢላን ሚስሌ ቀጥሎ አሁን ባለው ቀጣይ የጨዋታ መርሃ ግብሮች ሁለተኛ ግብ ጠባቂ ሊሆን እንደሚችል እየተገለጸ ይገኛል። የኢታን ዋኔሪ ወደፊት የመሄድ እንቅስቃሴው የተገደበ መሆኑና የብቃቱ ደረጃ እንደተጠበቀ አለመገኘቱ በሌላ በኩል ትናንት አርሰናል ሽንፈትን ማስተናገዱ ዋነኛ ክፍተት እንዲፈጠር ያደረገበት ቦታ ላይ የት ነው የሚለውን ጉዳይ በቀጣይ እንድንዳስሰው ያደርገናል ማለት ነውና የተከላካይ ክፍሉ ፍራጃይል መሆን አርሰናል ኦፍ ኮርስ ገና ፕሪሲዝን ነው ቅድመ ውድድር ጨዋታዎች ናቸው ግን የተከላካይ ክፍሉ ያን ያህል እንደ በፊቱ አይነት ጥንካሬ አልታየበትም ሞስኬራና ሄንካፔ ናቸውና ያለ ዊሊያም ሳሊባ አርሰናል ተከላካይ ክፍሉ ምን ሊያጋጥመው ይችላል ኦፍ ኮርስ ያልተጠቀሙባቸው ተጫዋቾች አሉ ምንም ጥያቄ የለውም ጋብሪኤል ማጋሌስ ጥቂት ደቂቃዎች ነው የተጫወተው ተቀይሮ ገብቶ ሰከንድ ሃፍ ላይ ጎል አልተቆጠረም በሁለቱም በኩል አራቱም ጎል የተቆጠረው ፈርስት ሃፍ ላይ ነው ወይም 3-1 ፈርስት ሃፍ ሰከንድ ሃፍ ላይ 0-0 ነው የጨረሱት ሰከንድ ሃፍ ላይ ጎል አልተቆጠረም በድምሩ ያው ድምር ውጤቱን 3-1 ብለን ስለጠቀስን እንጂ ፈርስት ሃፍና ሰከንድ ሃፍ ብለን ብንከፍላቸው የሰከንድ ሃፍ ውጤቱ አርሰናል ጎል አልገባበትም ጎልም አላስቆጠረም እንደውም ሪያል ቤትሶች በትናንቱ የጨዋታ መርሃ ግብር ላይ ብዙ ነገሮችን መፍጠር እንደሚችሉ በእንቅስቃሴ ያሳዩበት ሆኖ ተመልክተነዋል እና ግራ የተጋባ የተከላካይ ክፍል የያዘው አርሰናል የኬፓ አሪዛባላጋ ሁለት ወይም አንድ ስህተት ብለን ልንይዘው እንችላለን ሁለት ወይም አንድ ብለን መጥቀስ እንችላለን ከርቀት ሹት የገባበት ጎል በጣም የሚገርም ጎል ነው የተቆጠረበት እውነት ለመናገር ማለት ነው የኢታን ዋኔሪ ሚናው የአጥቂ መስመሩ በጣም አሁን ማስቸጋሪ ነው ብዙ ነገር ስራዎች መሰራት እንዳለባቸው ቪክተር ዮኬሬሽ ካይ ሃቨርትዝ አሉ ግን አሁንም ካይ ሃቨርትዝ የጉልበት ጉዳት ሁኔታም አለበት በነገራችን ላይ ሲመለሱ በርግጥ ቡድኑ ሊስተካከል ይችላል በርካታ ተጫዋቾች አሉ መሃል ላይ እነ ዴክላን ራይስ እነ ኢብሪቺ ኢዜ ክንፍ ላይ እነ ቡካዮ ሳካ እነ ኖኒ ማድዌኬ ተመላላሽ ቦታ ላይ ጁሪያን ቲምበር አለ እንዲሁም ከህመሙ ሲያገግም ሳሊባ አለ ዊሊያም ሳሊባ ግን ረጅም ጊዜ ከሜዳ እንደሚርቅ መናገር ይቻላል እንደገና አዲስ ፈራሚው ብሩኖ ጊማሬሽ ሲመጣ ቡድኑ እንደሚስተካከል ምንም ጥያቄ የለውም ግን አንዳንዴ ደግሞ ጉዳቶች በዚህ ደረጃ እነዚህ ተጫዋቾች ተጎድቶ ቢሆንስ ተብሎ ቢታሰብ በጨዋታ ላይ ምን ሊያጋጥም እንደሚችል አይታወቅም ብዙ ውድድር ከመሆኑ ጋር ተያይዞ ማለት ነውና የትናንቱን ጨዋታ ብዙ ነገሮች የሚያሳዩ ናቸውና አርቴታም የተማርንበት ነው ብሏል እንዴት እናንሳው ትናንት አርሰናል እንግዲህ በሪያል ቤትስ 3-1 ተሸንፏል ለአርሰናል የቅድመ ዝግጅት ሁለተኛው ጨዋታ ነው ለሪያል ቤትስ ደግሞ ስድስተኛ ጨዋታቸው ነው ትናንት በወዳጅነት ጨዋታ ያደረጉት ሪያል ቤትሶች አርሰናል 3-1 ከተሸነፈ በኋላ የተለያዩ ሀሳቦች ሲሰጡ ቆይተዋል እንግዲህ የፕሪሲዝን የቅድመ ዝግጅት ጨዋታዎች ላይ ሽንፈት አስተማሪ ነው ይላሉ ብዙዎቹ በጨዋታ በውድድር ጨዋታ ላይ የቅድመ ዝግጅት ጨዋታን አሸነፈ ስተትን ሳታርም ከመጣ ከነስተትህ ዝም ብለህ ያሸነፍ ከመጣ ውድድር ላይ ስገባ ዋጋ ልትከፍል ትችላለህ ተብሎ ይጠበቃል ትናንት አርሰናል የገቡት ተጫዋቾች ወይም በቋሚ 11 የገቡትን ተጫዋቾች ስንመለከት አብዛኞቹ የሁለተኝነት ወይም የሶስተኝነት ሚና ያላቸው ነው ቋሚ 11 ራሱ በመጀመሪያ የገቡት ተጫዋቾች ምክንያቱም ማጋሌሽ አልነበረም ሳሊባ የለም ጁሪያን ቲምበር የለም ራይስ የለም ኦድጋርድ የለም አሁን ብሩኖ ጉማሬሽ አይዘር ዙሜንዲ የሉም ከፊት ላይ ሳካ የለም ማርቲኔሊም ተቀይሮ ነው የገባው ስለዚህ የኮሬሽና ካላፊዮሪ ነው የአርሰናል ቋሚ 11 ሊገቡ የሚችሉ ተጫዋቾች ወይም ቋሚ 11 ቦታ ብቃታቸው ላይ እስካሉ ድረስ የማይነቀነቁት ሁለቱ ናቸው ወይ በብቃት መውረድ ወይ በጉዳት ካልሆነ በስተቀር ሁለቱን ከቋሚ 11 የምታጣቸው አይነት ተጫዋቾች አይደሉ ስለዚህ ኦልሞስት በሁለተኛው ቡድን ነው የገጠመው አርሰናል ግን ስቲል የአርሰናል ሁለተኛ ቡድንም ለሪያል ቤትስ ማነስ አለበት ብዬ አላምንም ካላቸው የቡድን ጥራት ያላቸው የቡድን ስብስብ አንጻር እሱን የምትመለከትበት ይላል በአብዛኛው ግን ትናንት አርሰናል ዋጋ የከፈለው በግብ ጠባቂው በኬፓ ነው የመጀመሪያው ጎል ሲቆጠር ፓንች ሊያደርግ ሄደ ኳሷ መለጠው
ፋርፖስቱ ላይ ነጻ ተጫዋች ነበር ሪከልሚ አስቆጠረባቸው። እሱ ባያወጣ የመመለስ እድል ይኖረው ነበር እዛው ቦታ ላይ ቢቆይ፣ ወይም ደግሞ ከወጣ ደግሞ ትክክል ኳሱን አግኝቶ ፓንች ቢያደርገው የተሻለ ነበር። ሁለተኛው ጎልም ከርቀት ነው የተመታው። የአርሰናል ተከላካዮችና አማካዮች ከፊት አሉ። በእርግጥ አማካዮቹ ሽፋን መስጠት ነበረበት፣ ግን ተጫዋቹ እንዲመታ ያነቃቃው ያነሳሳው ምክንያት ኬፓ ወጥቶ ተመልክቶታል። ከክልሉ የምትወጣው አንድ ለአንድ ተጫዋች ሲመጣብ ነው ግብ ጠባቂ መውጣት ያለበት እንጂ ከፊት 8 ተጫዋች ተረድሮ የምትወጣበት ምክንያት የለም። ጎል ላይ ነው የምትሆነው። ቢኮዝ ከረጅም ርቀት ኳስ ይመታል። እንደዛ ሲሆን ለምን ተጫዋቾቹ ሎ ብሎክ ላይ ስለሆነ ያሉት ከሳጥን ውጭ ኳስ እንዳይመጣ አንቲሲፔት ታደርጋለህ። ማንም የሚገምተው ነው። ወጣት ትንቀለቀል። በወጣበት ሰዓት ነው ኳሱን የመታበት። ሶ ኬፓ እኔ አርሰናል ገዢ ካገኘ አይኑን ማሸት የለበትም። ራሱ ከቼልሲ ባመጣበት ዋጋ ራሱ ቢሸጠው ኬፓ ስሙ ብቻ ነው ያለው። ከአትሌቲክ ቢልባኦ ወደ ቼልሲ ሲመጣ የተዘዋወረበት የዓለም ክብረ ወሰን ዋጋ ብቻ ነው ጀርባው ላይ ያለው። በቃ ሌላው ነገር በሙሉ የለም። አምና አርሰናል ሊግ ካፕ ላይ ያስበላቸው እሱ ነው። ሻምፒዮንስ ሊግ ላይ ማነው ኤፍኤ ካፕ ላይ አርሰናልን ያስነጨው እሱ ነው። በትልቁ ችግር ውስጥ የከተተው ኬፓ። ኢሊያን ሜሲ ተቀይሮ ገብቶ ምን ያህል ለውጥ እንዳመጣ ኢሊያን ሜሲ ላይ ተመልክተናል። ስንት ሴቦችን ያደረገው እሱ መጥቶ በጣም አደገኛ እሱ ከተሞከረበት ኬፓ ከተሞከረበት ኳስ በላይ የሆነ ኳስ ነው ያዳነው። 2 ኳሶች ያዳነው ኢሊያን ሜሲ ላይ ሶ አንዱ የግብ ጠባቂው ችግር ነው። ከዛ ውጪ አርሰናል አማካኝ መስመሩ ጥሩ አልነበረም። ትናንት ተሰብሮ ነበር። እንደ ጅሮናው ጨዋታ ጥሩ አማካኝ አላየው። ካይ ሃቨርትዝ ጥሩ አልነበረም። ኢታን ንዋኔሪ በጣም ወዶ ነው የተመለከትኩት። ለዛም ነው ሚካኤል አርቴታ ረጅም ደቂቃ ታግሶት እሱም ብቻ ያጫወቱት። መሸጥም ስለሚፈልጉ ይመስለኛል፣ እድልም ስላላገኘ ባለፉት ጊዜያቶች ለዛ ይመስላል። ማይልስ ስኬሊ ልክ አልነበረም። አርሰናል ፊቱ ብቻ ነበር ደስ የሚለው። ክርስቶዞሊስ እና ዶማን ኳስ ሲይዙ ያምራል። ከዛ ውጭ ያለው እንቅስቃሴ መሳጭ አልነበረም። ካላፊዮሪ በጣም ግራ ገብቶት ነበር። አንዴ ወደ መሃል ይገባል የማይልስ ስኬሊን ክፍተት አማካዩ ክፍተት ለመድፈን፣ አንዴ ወደ መሃል ተከላካይ የገባ ከሙስኬራ ጋር ይጣመራል። ግራ ገብቶት ነበረ በጨዋታው እንቅስቃሴ። ከዛ በኋላ ያሉት ሁለተኛው አጋማሽ ላይ በኋላ ያሉት እንቅስቃሴዎች በአብዛኛው አርሰናል ሌላ 3ኛ 4ኛ ቡድን ነው ሲያስገባ የነበረው። የአካዳሚ ልጆች ናቸው በብዛት ገብቶ የተመለከትናቸው። እነ ጋብሪኤል ጄሱስ እነ ማርቲኔሊ እንኳን ተቀይሮ ገብቶ ወደ 20 ደቂቃ ተጫውቶ ነው ተቀይሮ የወጡት። እንዲህ አይነት ነገር ነው የተመለከትነው። አርቴታ ግን ምንድን ያሉት እንዲህ አይነት ሽንፈቶች ጥሩ ናቸው፣ አስተማሪ ናቸው። ምክንያቱም እኛን የሚጎዳን ነገር የለም የነጥብ ጨዋታ ስላልሆነ፣ ግን ብዙ ትምህርት መውሰድ አለብን። በተለይ በግብ ጠባቂ ረገድ ያሳየነው ክፍተት ከፍተኛ ነው የሚል አስተያየታቸውን ጭምር የተናገሩበትና ያንን ማስተካከል እንደሚፈልጉ የገለጹበትን ሂደት ተመልክተናል። እና ጨዋታው ያው እንግዲህ ለአርሰናል ጥሩ አልነበረም። የእንግሊዝ ሻምፒዮን ነው አርሰናል፣ በሪያል ቤቲስ ተሸንፏል። በእርግጥ ፒኤስጂም ትናንት በማዮርካ 3-0 ተሸነፉ። የወራጅነት ጨዋታዎች ማሸነፍም መሸነፍም የሚያስከፋ የሚያስደስትም አይደል። በነገራችን ላይ የወራጅነት ጨዋታዎች ኦፍኮርስ ሳይኮሎጂካል ተጽዕኖ አለው። ስትሸነፍ በከላይ ተሸነፈ ምናምን መባል ጥሩ አይደለም፣ ግን ኢምፓክቷቸው ብዙም አይደለም። እኔ በወራጅነት ጨዋታ 100% ጥሩ ጉዞ አድርጎ በነጥብ ጨዋታዎች ላይ ሲንኮታኮት የተመለከትነው መዓት ቡድን አለ። በወራጅነት ጨዋታ ያገኘው ሁሉ ሲያሸንፈው የነበረው ቡድን በነጥብ ጨዋታዎች ላይ በጣም ምርጥ ነው ሲመጣ እናያለን። እንዲሁም በአብዛኛው ተሸንፈው የሚመጡ ቡድኖች በወራጅነት ጨዋታዎች ላይ ብዙ ትምህርት አግኝተው ስለሚመጡ ከእያንዳንዱ ሽንፈት በነጥብ ጨዋታዎች ላይ ጥሩ ነው እንመለከታቸዋለን። እና አብዛኛውን ጊዜ ደግሞ አሰልጣኞች አያሳዩ የሚደብቁት ታክቲኮች አሉ፣ የሚደብቋቸው ተጫዋቾች አሉ። በዛ መንገድ ጨዋታቸውን ለማድረግ ሙከራ ሲያደርጉ ተመልክተናል አርሰናሎች ትናንት በነበራቸው ጨዋታ ላይ። ሌላው እንግዲህ ያው ብሩኖ ጉማሬሽ ዛሬ ሕክምና ምርመራውን አድርጓል። 39 ቁጥር ተሰጥቶታል። በይፋ አርሰናል ተጫዋች ሆኗል ብሩኖ ጉማሬሽ። ይሄ የሚጠቀስ ነው። ሌላው ከአርሰናል ቤት ውስጥ ያለው አዲስ ዜና ፍላይ ኤሚሬትስ እና አርሰናል ውላቸውን አራዝመዋል እስከ 2033 ድረስ ከአርሰናል ጋር ኤሚሬትስ የሚያቆየውን ፊርማ መፈረሙ የተረጋገጠበትን ሂደት እየተመለከት እንገኛለን። ቅድም እንደጠቀስ ነው ብዙ ስላልነው ስለ ቪኒሲየስ ጁኒየር ጉዳይ ቪኒሲየስ ጁኒየር የመቅረቱ ጉዳይ አይቀሬ መሆኑ ይመስላል። አሁንም ስቲል የሚከራከሩ አሉ። ግርምዬ በጣም በቃ ግድ የለም ተረጋጉ የሚሉ አሉ። ግን እኛ ያመዘነውን ነው ለአድማጮቹ መረጃ የምንሰጠው። ግን ብዙዎች አሉ። አሁንም ለመጀመሪያ ጊዜ ቪኒሲየስ ወደ አርሰናል ብሎ የዘገበው ጋዜጠኛ ሳንቼዝ የተባለው ጋዜጠኛ አሁንም ተው ቆይ ተረጋጉ አልተግባቡም በሎያሊቲ ቦነስ ላይ ማድሪድና ቪኒ አልተግባቡም እያለ ነው። አሁንም እየተከራከረ ነው። ኦርኒስተንም 50-50 ነው እያለ ነው የሚገኘው ዴቪድ ኦርኒስተን። በተቃራኒ ደግሞ እነ ማርካ እነ ስካይ ስፖርት እነ ፋብሪዚዮ ሮማኖ ደግሞ አይ የመቅረቱ ነገር እርግጥ ነው እያሉ ነው ያሉት። እንግዲህ
እናያለን። በቀጣይ ግን አብዛኞቹ የቪኒ መቅረት ግልጽ ነው እያሉ ይገኛሉ። አርሰናል ወደ ፕላን ቢ ሊያመራ እየተዘጋጀ ነው። ማን ሊሆን ይችላል ፕላን ቢው ነው? አሁን ቪኒ ጁኒየርን አርሰናል ሞክሮ ካልተሳካለት ፌል ካደረገ የአርሰናል ፕላን ቢ እየተጠቀሱ ያሉ ስሞች አሉ። እየተጠቀሱ ያሉ ስሞች አሉ። ያው እንግዲህ እንደዚህ አይነት ዝውውሮች ሲሆን ሰብሰብ አድርገህ በአብዛኛው ነው አንድ ላይ አታተኩር። የመጀመሪያ አርሰናል ቪኒና ቪኒ ብሎ ነበር እየሰራ ነበር። ስለዚህ በመቀጠል የሚያስባቸው ተጫዋቾች ይኖራሉ። በአንደኝነት ደረጃ የተቀመጠው ግርምዬ የቼልሲው ጆዋ ፔድሮ ነው። አርሰናል ለማዘወር ይለቅለታል። ቼልሲ ፈተና ባለበት ሁኔታ ከባድ ነው። ቢለቅለትም ቼልሲ ጆዋ ፔድሮ ቢለቅለት እንኳን ፈተና አይገጥመውም አርሰናል ካላቸው የመስመር ተጫዋቾች አንጻር። ጆዋ ፔድሮ የሚል ጥያቄ ይነሳል። ጆዋ ፔድሮ ሞር ወደ 10 ቁጥሩ ወደ 9 ቁጥር ተጠግቶ ሲጫወት ወይም በሁለት 9 ቁጥር ስትጫወት አንዱ 10 እና አንዱ 9 ቁጥር ነው ሲጫወቱ የሚኖረው ሚና ነው በጣም አሪፍ ነው የምትመለከተው። ወደ ሚዱ እየገባ የሚወጣ አይነት አጥቂ እንደ ሃሪኬን አይነት አጥቂ ሆኖ ታየዋለህ። ይሄ እንደ ሃላንድ እንደ ሊቫንዶስኪ አይነት ስትሪክትሊ 9 ቁጥር ላይ የሚቆም አይነት አጥቂ አይደለም። ጆዋ ፔድሮ ወደ ሚዱ እየገባ የሚወጣ ነው። ሞር እንደዚህ አይነት ሚና ያለው ተጫዋች ነው። በዛም ላይ ነው የሚሳካለት በብራይተን። ሌላው ኢሊያም ኒዳዬን ከኤቨርተን እያሰቡ ነው የሚገኙት። እሱ እንደውም ከተሳካላቸው ጥሩ ዝውውር አርሰናል እንደውም ኢቭን እንደውም እኔ ከቪኒ ጁኒየር አንጻር አሁን ቪኒ ጁኒየር ኦፍኮርስ ከኤልማን ኒዳዬ ጋር የሚነጻጸር ነው ብዬ አልገምትም። ኦፍኮርስ ቪኒ ጁኒየር ስታተሱ ከፍ ይላል፣ ግን ኤልማን ኒዳዬ ቴክኒካል ኳሊቲው ከአርሰናል አጫወት ጋር ያለው ሂደት የተሻለ ይሆናል ብዬ አስባለሁ። እና እዚህ ተጫዋች ላይ ለምን ክለቦች ሊረባረቡ እንዳልፈለጉ አይገባኝ። በጣም ምርጥ ተጫዋች እኮ ነው ሶፊ ኤልማን ኒዳዬ። በዛ ላይ ዋጋው በጣም ርካሽ ነው። ከ60 እስከ 70 ሚሊዮን ዩሮ ነው የሚገመተው የተጫዋቹ ዋጋ። ደሞዙም ትልቅ ደሞዝ የሚጠይቅህ አይደለም። የደሞዝ ፔሮልንን የሚያዛባ ሳይሆን እንዲሁም ካሉት ተጫዋቾች ዝቅ ያለ ደሞዝ ልከፍል የሚችልበት እድል ነው። ኢሊያም ኒዳዬ አንዱ ነው። አርሰናል ግን በትልቁ የሚፈልገው ተጫዋች ኒኮ ዊሊያምስን ነው። ከነዚህ ሁሉ አሁን ጆዋ ፔድሮ፣ ኢሊያም ኒዳዬ፣ ራፋኤል ሊያዎም አለ ከኤሲ ሚላን። ይህም ተጫዋች ገበያው ላይ በጣም ርካሽ ዋጋ ነው። 50 ሚሊዮን ዩሮ አካባቢ ነው ለዚህ ተጫዋች። ግን ደሞዝ ትንሽ የሊያዎ ከበድ ያለ እንደሆነ ይነገራል። ደሞዙ በሚመለከት ግን የተጋነነ አይደለም። ኒኮ ዊሊያምስን አርሰናል በጣም ካሉትም በእጅጉ የሚፈልገው የቪኒ ካልተሳካ ወይም የመሳካቱ ሂደት እየቀነሰ ስለሆነ አሁንም አርሰናሎች እያሉ ያሉት ንገረን ነው፣ ቁርጡን ንገረን ነው ለቪኒሲየስ ጁኒየር። ስለዚህ ኒኮ ዊሊያምስ በነገራችን ላይ የ10 ዓመት ኮንትራት ነው የፈረመው ከአትሌቲክ ቢልባኦ ነው። ያኔ አርሰናል አይደል ኒኮ ዊሊያምስ ሊያስፈርም ጫፍ ደረሰ፣ ብዙ ነገር ሲባል ባርሴሎናና አርሰናል በተለይ ከዛ ባርሴሎናም ጫና ሲፈጥርበት መጡና የ10 ዓመት ጨርሶ ነበር እኮ መኪና ሁሉ ሰብሮበታል። ወደ ባርሴሎና ሄደ ተብሎ የ10 ዓመት ኮንትራት ነው የፈረመው። ግን ሪሊዝ ክሎዝ ተቀምጦለታል። 80 ሚሊዮን ዩሮ አካባቢ የመልቀቂያ ዋጋ ተጫዋቹ ተቀምጦለታል። ብዙ ከባድ ገንዘብ አይደለም። ተጫዋቹ ፍላጎት ካለው አርሰናል ሊሂድ ብሎ ከወሰነ ያንን ገንዘብ አርሰናል ትሪገር አድርጎ 80 ሚሊዮን ዩሮውን ተጫዋቹ መውሰድ የሚችልበት ሂደት አለ። ይህም ከባድ ዝውውር ነው። ለመሳካት እድሉ ጠባብ ነው። ኒኮ ዊሊያምስን ከአትሌቲክ ቢልባኦ እንደ አይናቸው የሚያዩት ተጫዋች ነው። አትሌቲክ ቢልባዎች በፍጹም መልቀቅ አይፈልጉም። ተጫዋቹ ሲለቅ ሲቆይ ምን ያህል ደጋፊዎቹ ደስታ እንደተሰማቸው ተመልክተናልና እነዚህን አማራጮች አርሰናል የማየት እድል ይኖረዋል። ኒኮ ዊሊያምስ፣ ኢሊያም ኒዳዬ፣ ራፋኤል ሊያዎ፣ ጆዋ ፔድሮ በአርሰናል ራዳር ውስጥ ያሉ ናቸው። እንደዚሁም ከበርማውዝ ራያን ብራዚላዊ ራያንም በቀኝም በግራም በሁለቱም ፍላንኮች መጫወት የሚችል ተጫዋች ስለሆነ በአብዛኛው ቀኝ ቢሆንም እሱንም የማምጣት ፍላጎት ይታያል። እንግዲህ አርሰናል የቱ ላይ ያርፋል አብረን የምናየው ነው። ግራም ነፈሰ ቀኝ ግን አርሰናል ዞሮ የትሮሳርድ ምትክ ከትሮሳርድም ከማርቲኔልም ሻል የሚል ተጫዋች አሁንም በመስመር አጥቂነት ማምጣት ይፈልጋል በጥብቅ የአርሰናል ግርሜ። በጣም አሪፍ። እሺ ሌሎች አዳዲስ መረጃዎች ከሌሉ እንሰነባበታለን። ቀጣይ ጨዋታ ማንቸስተር ዩናይትድ ላይ ግርምዬ የማርከስ ራሽፎርድ